ያጸናባቸው ዘንድ ከቤተክርስቲያን ባንዳንዶቹ ላይ እጁን ጫነባቸው። የዮሐንስ ወንድምን ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። በዚያም ጊዜ ወደ ወይኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወይኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጅ ፊት ሆነው ወይኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህን ልበስ ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያመጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ሲላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅ የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚለዋት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተው አዩትና ተገረሙ። ሃሌሉያ! ከፍተው አዩትና ምን አሉ? ኢየሱስ ጌታ ነው። ሃሌሉያ! ዛሬ መልካም ይሆናል። አሜን። ሃሌሉያ! ኢየሱስ ጌታ ነው። እንግዲህ ሄሮድስ መከራ ማጽናት የጀመረው ከቤተ ክርስቲያን አይደለም። መከራ ማጽናት የጀመረው ቤተ ክርስቲያንን በምድር ላይ ሊተክል ከመጣው ከዚያ ፐርሰን ነው። ኢየሱስ ጌታ ነው። ልክ ሕፃን እንደተወለደ ኮከብ ተከትለው የመጡ ሰባት ሰገል ለሄሮድስ በነገሩ ጊዜ ሕፃኑ ያለበትን ቦታ ንገሩኝ መጥቼ እንድሰግድለት ብሎ ለመግደል ያሰበ ነው። ስለዚህ መከራ ማጽናት የጀመረው ከዛ ጊዜ ጀምሮ ነው። እዚህ ማርያምና ዮሴፍ በመንፈስ ተረድተው ሕፃኑን ወደ ግብጽ ይዘውት ሄዱ። ግን በቤተልሔም ያሉ ሕፃናት ሁሉ ስለዚህ ብላቴና ሲባል ማለት ነው ይሄን ብላቴና አገኛለሁ እያለ የተወለደ ብላቴናን ሁሉ ምን አረገ? ገደለ። ኢየሱስ ጌታ ነው። ገደለ። እንግዲህ ይሄ መከራን ማጽናት ከጅምሩ የጀመረ ነው። በሄሮድስ ላይ ይሰራ የነበረው መንፈስ። ስለ መንፈስ ከዚህ በፊት አውርቻቸዋለሁ። ኤልዛቤል ፐርሰን ነች፣ የአካብ ሚስት ነች፣ እንደኛ ሰው ነች። የኤልዛቤል መንፈስ ግን ቲያትሮን ቤተክርስቲያን ሲሰራ ታያላችሁ። ስለዚህ አሁን ፐርሰን ሳትሆን በፐርሰኗ በኤልዛቤል የተሰየመ ስፒሪት አለ አልፎ የሚሰራ። አሁን የሄሮድስ መንፈስ ስንል ሄሮድስ አለ እንዴ? የለም። ግን በሳምባዲ ሆኖ መከራ ሊያጸናብህ ከተነሳ የሄሮድስ መንፈስ አለበት። ዛሬ መከራ ሊያጸናብህ የተነሳው ይበተናል። አሜን። ይበተናል። አሜን። ይበተናል። እስቲ እኔን የሚፈልግ በለው እስቲ ሞቷል በለው እስቲ። እና ብላቴናውን ጌታ ኢየሱስን ፈለገ ሄሮድስ ሊገለው ማለት ነው። እሱን ገደለ ማለት ለነ ማርያምና ለነ ዮሴፍ መከራ ሊያጸናባቸው እኮ ነው። ስቃይ ሊያበዛ ህመም ሊያመጣባቸው እኮ ነው። ግን ብላቴናው አመለጠ። ምክንያቱም ስለ ብላቴናው የተነገረው ትንቢት ብላቴናው በስንት አመቱ እንደሚሞት ነው። ኢየሱስ ጌታ ነው። ጠቦት ሳለ እንደሚሞት እንጂ ግልገል ሳለ እንደሚሞት ትንቢት የለም። ትንቢተ ኢሳይያስ ምዕራፍ 53 ማየት ትችላላችሁ። በሸላቾቹ ፊት ዝም እንደሚል በግ ነው የሚለው። ኢየሱስ ጌታ ነው። በማን ፊት? በሸላቾቹ። ስለዚህ ጌታ ኢየሱስ በግ ደረጃ ላይ ሲደርስ ነው የሚታረደው እንጂ ግልገል እያለ አይደለም። ሃሌሉያ ሃሌሉያ። አለ ጊዜ ሊያጠፋ የወጣ ተመቷል። ሞት አይቀርም፣ ግን አለ ጊዜ ሊያጠፋ የወጣው እሱ ተመቷል።
አለ ጊዜ በሉ እስቲ አንዳች በሉ እስቲ በእኔ ላይ በሉ እስቲ ሊሆን አይችልም በሉ እስቲ የትኛውም በሉ እስቲ በእኔ ላይ በሉ እስቲ የተሰበሰበ የጠላት እጅ በሉ እስቲ አሁን ተቆረጠ በሉ እስቲ ሰብሰብ አድርጎ ሊያጠፋ እሱ ተቆርጧል። እና መከራ ላይ ያጸና የወጣው እንደ ሞተ በሰሙ ጊዜ ነው ማርያምና ዮሴፍ ብላቴናውን ይዘው የመጡት። ኢየሱስ ጌታ ነው። አሁን ደግሞ ይሄ ብላቴና እንግዲህ አድጎ እድሜው 33 ዓመት ሆኖ ስለ ሰው ልጆች ኃጢአት ከሞተ በኋላ የሱ እንደራሴዎች እሱ ከሙታን ተነስቶ አረገ። የሱ እንደራሴዎች የሱ ሪፕሬዘንታቲቭ የሱ አምባሳደሮች ማገልገል ጀመሩ እና መከራ ማጽናት ጀመረ። መከራ ሲያጸና አንድ የሄሮድስ መንፈስ አለ፣ በአይሁድ ህዝብ ላይ ደግሞ የሚሰራ መንፈስ አለ፣ እስጢፋኖስን ወግሮ የገደለ። አሁን ደግሞ ምዕራፍ 12 ላይ በሄሮድስ የሚሰራ መንፈስ አለ፣ መከራ ለማጽናት። መንፈሱ የሄሮድስ መንፈስ በሉት። ኢየሱስ ጌታ ነው። እና የዮሐንስ ወንድምን ያዕቆብን ያዘውና ገደለ። እና አይሁድ በጣም ደስ ተሰኙ። በፊት እስጢፋኖስን ገለዋል። አሁን እኛ እስጢፋኖስን ገለን ነበር። አሁን ሄሮድስ ደግሞ የዮሐንስ ወንድምን ያዕቆብን ገለዋል። ስለዚህ በጣም ደስ ብሎናል። ደስታቸውን በሄሮድስ ፊት ሲገልጡ ሄሮድስ ደግሞ ሌላ ደስታ ሊጨምርላቸው ጴጥሮስን መልሶ ያሰረ። ይኸውልህ አንተን በመጉዳት ሌላ ደስታ ለጠላቶች ሊጨምር ያለ ዛሬ ይመታል። አንተን ኢየሱስ ጌታ ነው በመጉዳት ለጠላት ደስታ። እዚህ ጋር ጠላት ካለ ጠላትን ለማስደሰት አንተን እኮ ኖርክ፣ አፈራ፣ ተባረክ፣ ተከናወንክ ምንም ችግር የሌለበት ፐርሰን ሊሆን ይችላል። ግን ያንተን ጠላት ለማስደሰት ብሎ አንተ ላይ መከራ የሚያመጣ ዛሬ ከመንገዱ ላይ ይነሳ፣ ከመንገድ ላይ ይነሳ። አሜን። ከመንገድ ላይ ይነሳ። እዚህ አይሁድን ደስ ለማሰኘት ነው ፒተርን ወስዶ ያሰረው፣ በወይኒ ያስገባው። ኢየሱስ ጌታ ነው። በወይኒ ሲያስገባው ወታደሮች በፈረቃ እንዲጠብቁ አድርጎ ነው ያስገባው። ከዛ ውጪ 2 ዘብ አለ፣ ከዛ የብረት መዝጊያ አለ። አስቡ። ፒተርን ወስዶ ወዲያው ያልገደለው ፋሲካ በዓል ስለነበር በዓሉ ካለፈ በኋላ ገላለሁ ብሎ ነው ያስቀመጠው። ስለዚህ የያዕቆብ ሲገደል ያየ አይሁድ ሁሉ አሁን ጴጥሮስ ሲገደል ያለው ብሎ በተስፋ እየጠበቀ ነው። ጴጥሮስ ደግሞ ነገ ሞታለሁ ብሎ ተጨናንቆ በወይን እያለቀሰ ነው። ኖ ሃሌሉያ አላረገም። ኢየሱስ ጌታ። ነገ ትሞታለህ፣ በዓል ካለፈ በኋላ ትሞታለህ ነው አዋጁ። ጴጥሮስ ግን ከአዋጁ በላይ ሃሌሉያ፣ ብዙ ጊዜ እላችኋለሁ ከአዋጁ በላይ የሚከብድበት ድምፅ አለ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 18 ላይ ጌታ ኢየሱስ ጴጥሮስን ምን ብሎታል? ጎልማሳ እያለ ራስ ታጥቀ ወደምትወደው ትሄዳለህ። ጎልማሳ እያለ ራስ ታጥቀ ቀበቶን ራስ ታጥቀ ወደምትወደው ትሄዳለህ። በሸመገልክ ጊዜ ግን ሰዎች እጅን ትዘረጋለህ፣ ሰዎች ያስታጥቁሃል፣ ወደማትወደው ይወስዱሃል ብሎ እንዴት ባለ ሞት በሽምግልና እግዚአብሔርን እንደሚያከብር ተናገረ ይላል። ስለዚህ ፒተር በሽምግልና ነው የሚሞተው እንጂ በጎልማሳነት አይደለም። ጌታ የተናገረው በምንድን ነው? በሽምግልና አክብሮት። ሃሌሉያ። ተዘቅዝቆ ይላሉ ቴዎሎጂያንስ። ሃሌሉያ። አክብሮት በሽምግልና ነው የሚሞተው። ስለዚህ በመሃል ሄሮድስ አዋጅ አወጣ። የዮሐንስ ወንድምን ያዕቆብን ገሏል። አሁን ፒተርን ገና እኮ ጌታ ኢየሱስ አድርጎ የተወሰነ 10 ዓመት እኮ አልተቆጠረም እኮ ገና ነው፣ ያንግ ነው፣ ጎልማሳ ነው። በጎልማሳነቱ ሊገለው በወይኔ አኖረ። ጴጥሮስ ወይኔ ለገል ሞት ነው አላለም። ትንቢቱን ነው ያስበው። የሚያስጨንቃችሁ ነገር ሲኖር ትንቢት አስቡ። ትንቢቱን ስላሰበ ጴጥሮስ ለሽ ብሎ ተኝቷል በወይኔ። ጴጥሮስን የሚጠብቁ ጠባቂዎች እንቅልፍ አጥተው እሱን ሲጠብቁ እሱ ነገ ትሞታለህ የተባለው ፐርሰን ለሽ ብሎ ተኝቷል። አሜን። የሆነ ሰላም ያገኛችሁ። ምንም አይነት ነገር ቢፈጠር እንቅልፋችሁ አይወሰድ፣ ሰላማችሁ አይወሰድ፣ ረፍታችሁ አይወሰድ። እስቲ አይወሰድም በሉ እስቲ። አዋጅ አለ እኮ፣ ከባድ አዋጅ አለ። የሆነ የቀበሌ ሊቀመንበር አይደለም ያወጀው፣ የሆነ ጎረቤት አይደለም ያወጀው፣ የሆነ ሰንበዴ አይደለም የተናገረው፣ ንጉስ ነው የተናገረው፣ የቄሳር ተወካይ። ኢየሱስ ጌታ ነው። በቃ ያለው ይፈጸማል። ግን ጴጥሮስ ጋር ሲመጣ አይሰራ። በጴጥሮስ ላይ ሌላ ነገር ያለ ፐርሰን አለ። ትሸመግላለህ ያለው ፐርሰን አለ። በእርጅና ትሞታለህ ያለው ፐርሰን አለ።
ሰማይና ምድርን የፈጠረ ፐርሰን ነው። ይሄ ደግሞ ኢየሱስ ጌታ ነው። ስለዚህ የሄሮድስ ዛቻ ፒተርን ሊያሸብረው አይችልም። ነገ ትሞታለህ ቢለው እሱ ችግር የለበትም። ለሽ ብሎ ተኝቷል። እንደማይሞት ያውቃል። ምክንያቱም የሱ ልክ የሱ ሜትር የተዘረጋው ልክ እንደ ዮሐንስ ወንድም እንደ ያዕቆብ አይደለም። በቶሎ እንዲሞት አይደለም፣ በሽምግልና እንዲሞት ነው። እስከ ተለካልኝ ድረስ በለው እስቲ፣ እሄዳለሁ በለው እስቲ፣ የትኛውም በለው እስቲ፣ በመሃል የሚመጣ ኃይል በለው እስቲ አይቋቋመኝም በለው እስቲ። ሃሌሉያ። እና በሽምግልና ነው የሚሞተው። በቃ በሽምግልና ኢየሱስ ጌታ። ስለዚህ ለሽ ብሏል። አየ የሄሮድስን ዛቻ ሰማ። ከዛ ጌታ ኢየሱስ በሸመገልክ ጊዜ ብሎታል። ሃሌሉያ። ይሄ ትንቢት አለ። ስለዚህ የትኛው ይበልጣል? የነገስታት ዛቻ ይበልጣል? የጌታ ድምጽ ይበልጣል? አየ ሁሉ ጊዜ የሚያስጨንቅህ የሚያሸብርህም የከበደብህ ጉዳይ ነው። ሰላምም የሚሰጥህ የከበደብህ ጉዳይ ነው። አሁን እኛ ብንሆን ምናልባት የሄሮድስ ዛቻ ስለሚከብድብን ከጌታ ድምጽ በላይ ልንሸበር እንችላለን። ጴጥሮስ ግን እንደዛ አይደለም። ሄሮድስ ምንም እንደሆነ ያውቃል። ይሄ ልብ ይገጠምላችሁ፣ ይሄ ልብ ይገጠምላችሁ። ስለዚህ በወይኒ ለሽ ብሎ ተኝቷል። ራሱ አተኛኘቱ ራሱ ኢየሱስ ጌታ ነው። ሄሎ ፒተር ተብሎ የሚቀሰቀስ አይደለም። መልአክ መጥቶ ጎድኑን ድምጽ እንደዚህ ነው የሚያወጣው። ጎድን ሲመጣ እንደ ከበሮ ነው። ኢየሱስ ጌታ ነው። ሃሌሉያ። ድው ነው የሚለው። የመልአክ ምት ምን እንደሆነ ደግሞ እናንተ መርምሩ። ኢየሱስ ጌታ ነው። እስከዚህ ድረስ አስቡ። ነገ ጠዋት እኮ የሆነ ክፍለ ሀገር ትሄዳለህ የተባለ ሰው እኮ ባስ ትኬት ቆርጦ 10 ሰዓት ሰው ሳይቀሰቅሰው ይነቃል እኮ ይነቃል እኮ። ለምን? ያመልጠኛል ብሎ ስለሚያስብ የመሄድ ፕላን ስላለው። ጴጥሮስ ግን ትሞታለህ ተብሎ እንኳ አልነቃም። ለሽ ብሏል። አንድ ቢሞት እንኳ የት እንደሚሄድ ያውቃል። የሰማኝ ሰው አለ? ሌላ ሀገር እንዳለው ያውቃል። ኦኬ እሺ። ከዛ ውጪ የተነገረው ሌላ ሚሽን ደግሞ አለ። በሽምግልና ብቻ አይደለም። ወደ ዓለም ሁሉ ሂዱ። እሱ ከኢየሩሳሌም ሳይወጣ እንዴት ይሞታል? ትንቢት ሳይፈጸም ንቅንቅ የለም። አሜን። ዛሬ አንድ ሰው ትንቢቱን ይቀበላል። የትንቢቱን መልስ ይቀበላል። ስለዚህ እነ ሳምባዲን ለማስደሰት ብለው ስለ ክርስቶስ በእናንተ ላይ መከራ ሊያጸኑ የወጡ ዛሬ ይወድቃሉ። ኢየሱስ ጌታ ነው። መልአክ መጥቶ ጎድኑን መጥቶ ቀሰቀሰው። ከእጁ ያለ ሰንሰለት ሲወድቅ አስቡ። ሰንሰለት ሲወድቅ ድምጽ አለው። አትሊስት መሬቱን እንኳን አፈር ቢሆን የሰንሰለቱ የእርስ በርስ ድምጽ አለ። ሃሌሉያ። ይሄ ሁሉ ሲሆን ጴጥሮስ ከእንቅልፉ አልነቃም። ምክንያቱም ሰውየው እየተራመደም ህልም እየመሰለው ነው የሚራመደው። ኢየሱስ ጌታ ነው። እየተራመደም ህልም እየመሰለው ነው ማለት በእንቅልፉ ነው እሱ ያለው። አንደኛውን ዘብ አለፈ፣ ሁለተኛውን ዘብ አለፈ። የብረቱ መዝጊያ አውቆ ተከፈተ። ዛሬ የትኛውም ስቴፕ ባይ ስቴፕ ነገር ከእጃችሁ ላይ ይወድቃል። ስቴፕ ባይ ስቴፕ የተዘጋባችሁ በር ይከፈታል። ብርቱ ያላችሁት የብረት መዝጊያ ደግሞ ይሰበራል። አውቆ ይከፈትላችኋል። ከዚህ ሁሉ ጉዳይ ጀርባ ደግሞ ሃሌሉያ መልአክ ያስላከች ቸርች አለች ፒተር ጋር። ኢየሱስ ጌታ ነው። መልአክ ያስላከች ቸርች አለች። እነ ማርያም ቤት ጸሎት ይደረግ ነበር። ተሰብስበው ይጸልያሉ። መሰብሰብ ከባድ በሆነበት ሰዓት ማለት ነው። ይጸልያሉ። እየጸለዩ እያለ የጸሎታቸው መልስ መጥቶ ደጁን አንኳኳ። ይሄ ደስ ይበላችሁ። እየጸለይሽ እያለ ስለ ባል ነው መጥቶ በሩን ያንኳኳ። ስለ ገንዘብ ነው ኤቲኤም አካውንት ውስጥ ይግባ። ስለ ተከፈተ በር ነው በሮች በፊት ይከፈቱ። የትኛውም የጸሎት መልስ በኢየሱስ ስም አሁን መቀበል ይሆንልህ። እስቲ መልሴ በሉ እስቲ፣ በደጅ ነው በሉ እስቲ፣ ዛሬ በሉ እስቲ፣ ከጸሎቴ መልስ ጋር በሉ እስቲ እገናኛለሁ በሉ እስቲ። ሃሌሉያ። በጣም ደግሞ የሚገርመኝ ነገር ፒተር መጥቶ በሩን ያንኳኳል እና በዛ ሰዓት ቤተክርስቲያንን ለማሳደድ በቤተክርስቲያን ላይ በአንዳንዶቹ እጁን ለመጫን መከራ ለማጽናት የተነሳ ሄሮድስ የሚባል ፐርሰን አለ። ከሄሮድስ ደግሞ ያሉ ሌሎች የሱ ታዛዦች አሉ። በር ሲንኳኳ በቃ ልንያዝ ነው፣ እኛም ልንታሰር ነው። የሆነ ወታደር ሮማዊ ወታደር ቆሟል ብለው ሽብር ውስጥ አልገቡ። ሮዴ መጣ ፒተር ነው ስትል ኖ መልአክ ነው ያሉት።
አይገርማችሁም? ሰንበዲ በር ያንኳኳል ከማለት መልአክ ያንኳኳል ማለት ይቀላቸዋል። የሆነ ሰው ማይንድ ሴት ዛሬ ይቀየራል። ሲደወልልህ ኤንጅል ነው። በር ሲንኳኳ ኤንጅል ነው። ሌባ ነው አትልም። ሃሌሉያ። ምንድነው በሩ ኮሽ አለ ሌባ አለ እንዴ? እስቲ ተነስና ቼክ አድርግ። ባልሽን ሳይሆን የምትይው ሃሌሉያ። ኤንጅል አለ፣ ኤንጅል አለ። ማይንድ ሴታቸው ራሱ እየተስተካከለ ነው። ዛሬ አንድ ሰው አለ፣ ዛሬ አንድ ሰው አለ። አጠባበቅም ጥበቃም ዛሬ ይቀየራል። አሜን። ይቀየራል። አሜን። ይቀየራል። ኢየሱስ ጌታ ነው። ቶሎ ቶሎ ወደ ጸሎት እገባለሁ። ኢየሱስ ጌታ ነው። አይ መልአክ ነው አሉ። ሲከፍቱ ኢየሱስ ጌታ ነው። በሩን ሲከፍቱ የጸሎታቸው መልስ ቆሟል። ሃሌሉያ ሃሌሉያ። እዛ ዝም በሉ ብሎ ምልክት ሰጣቸው። እግዚአብሔር እንዴት መልአክ ልኮ እንዳዳነ ተረከላቸው። ከዛ ሄደ። ኢየሱስ ጌታ ነው። ምዕራፍ 13 ላይ ካልተሳሳትኩ ኢየሱስ ጌታ ነው። ሄሮድስ ዙፋኑ ላይ ቁጭ ብሎ ፊት ለፊታችሁ ላይ ምግብ እንደሚቀርብ ማለት ነው ጴጥሮስ እንዲቀርብለት እየጠበቀ ነው። ከዛ ሰውም ደግሞ በቃ የሱን ድምጽ ንግግሩን በልባቸው ከፋለ። ልክ እንደ እግዚአብሔር ቆጠሩት ማለት ነው። ያኔ ሃሌሉያ ለፒተር የፈለጋት ሞት ለእርሱ ሆነች። መልአክ መጥቶ በትል መታው። አሜን አሜን። ሕፃኑን ሳይሆን ጎልማሳውንም የሚፈልጉ ሞተዋል። ሃሌሉያ። ሕፃኑ ክራይስትን ኢየሱስን ሳይሆን ብቻ ሳይሆን ትልቁን ጎልማሳውን ፒተርን የሚፈልገውም ሄሮድስ ሞቷል። ዛሬ ልጸልይ፣ ዛሬ ልጸልይ፣ ዛሬ ልጸልይ። መከራ ሊያጸናብህ የወጣው በፋይናንስ በተለያየ መንገድ መከራ ሊያጸናብህ የወጣው ዛሬ ከፊት ላይ ወደቀ። በኢየሱስም ወደቀ፣ ወደቀ። መከራ ማጽናት ማለት በነገራችን ላይ በቃ መከራውን ላይ ጭኖ ልክ እንዴት ነው? ኢየሱስ ጌታ ነው። በነገራችን ላይ ኩንታል የተሸከመ ሰው ምናልባት እስከዚች እስከ 10 ሜትር ለመሄድ ምናምን ሊሸከም ይችላል፣ ወይም ለተወሰነች ደቂቃ ተቋቁሞ ሊቆም ይችላል። ኢየሱስ ጌታ ነው። ተው ኩንታል 10 ኪሎ ቢሸከም አንድ ሰው 10 ኪሎ ቢሸከም እዚህ ጫንቃው ላይ ቢሸከም 20 ደቂቃ ሊቆም ይችላል፣ 30 ደቂቃ ሊቆም ይችላል። ብርቱም ከሆነ 1 ሰዓት ሊቆም ይችላል። 3 ሰዓት ይቆማል፣ 5 ሰዓት ይቆማል ሳይንቀሳቀስ። ነገሩ እኮ ብዙ ሆኖ አይደለም። ከጸና ላይ ሳይንቀሳቀስ አንተ ላይ ቁጭ ብሎ ካለ ይሰብራል፣ ይጎዳል። ሊያጸና ኦንሊ ፒተርን ብቻ ገሎ ሊተው አይደለም እያለ ሊከተል ያለ ነው። መከራ ሊያጸና ቸርች ላይ ዛሬ ልጸልይ፣ ዛሬ ልጸልይ። ጉዳዩ ትንሽ ልትሆን ትችላለች፣ በቀላል ሊፈታ የሚችል ነገር ሊሆን ይችላል። ግን አብሮ እስከ ቆየ ድረስ ከጸና ብዙ ነገርን ያበላሻል። ዛሬ ይሄ ይሰበራል፣ ይሄ ይሰበራል፣ ይሄ ይሰበራል። አሜን። ይሰበር፣ አሜን። ይሰበር። በዚህ ወር ላይ የሚሰራው መንፈስ ተመቷል። ሃሌሉያ። በዚህ ሰኔ በሚባል ወር ላይ ሊሰለጥን የወጣ አውሬ ተመቷል። በኢየሱስ ስም ተመቷል። በኢየሱስ ስም ተመቷል። በሽታ በኔ ላይ አይጸናም በሉ እስቲ። ማጣት በኔ ላይ አይጸናም በሉ እስቲ። የተዘጋ በር በኔ ላይ አይጸናም በሉ እስቲ። እጸልያለሁ። የትኛውም ነገራችሁን የያዘ አውሬ ተመታ፣ በኢየሱስ ስም ተመታ። ሃሌሉያ።